ሰላም ፋሚሊያንስ በጉጉት ሲጠበቅ የነበረው ቪዲዮ ተለቋል። እኛም አላስችል ብሎን በተለቀቀ ሰዓት ከች ብለናል። እንግዲህ ፋሚሊያንስ አንዴ ከመቀመጫችን ተነስተን ለብሩክ እናጨበጭባለን። ይወሪ ማርያምን ይገባዋል። ማርያምን ለብሩክ እናጨበጭባለን ከመቀመጫችን ተነስተን። ይሄ ለዘመኑ ወጣቶች ለኛ መሰሎቹ ምሳሌ የሚሆን ትልቅ ወጣት ነው። ትልቅ ስራዎችን የሚሰራ በዘመኑ በወጣትነቱ ያገኛትን እውቅናና ገንዘብ በአግባቡና በስርዓት እየተጠቀመ ያለ ለብዙ ወጣቶች ምሳሌ ሊሆን የሚገባ ትልቅ ልጅ ነው። በቃ ይሄ የወንዶች ጉዳይ የሚኮራበት ምርጥ አባላችን መባል ያለበት በጣም ሰው አክባሪ አራዳ የሚያደርገውን ነገር የሚያደርግ ለእናቱ የሞተ በቃ እናቱ ለሱ የሆነችውን ለመክፈል የሚጥር ጀግና። እኔ ምንም ቃል የለኝም ለብሩኬ። ዛሬ ሁላችሁም እየገባችሁ ኮሜንት ላይ ብሩኬ ጀግና እንደሆነ ትጽፉልኛላችሁ ሁላችሁ። እኔ በጣም ብዙ አይነት ኮሜንቶችን ሰሞኑ እያነበብኩ ነው። ቅድም በለቀኩት ቪዲዮ ላይ አሉታዊ ኮሜንቶች በጣም ብዙ አሉ። እኔ ግን የብሩኬና የሃይሚ ጠላቶች ምናምን የሚል ቪዲዮ ራሱ አይቻለሁ። በጣም ብዙ ቦታ እንዳላችሁ በጣም ብዙ እየተናገራችሁ እኛ የመፍትሄ ሀሳብ ምንላቸውን በሙሉ ስለነ ብሩኬ መናገራችንን አናቆም። እኛ እነ ብሩኬን በጣም አድርገን ከልብ ነው የምንወዳቸው። ስኬታቸው ያስደስተናል፣ ፍቅራቸው ያስደስተናል፣ አንደኝነታቸው ያስደስተናል። ሲጣሉም ጸባቸው ይቆረቆረናል። ለዛም ነው ይወጣል በየቪዲዮ የምንናገረው። ደስታቸውም አላስችል ብሎን አሁን የፈጠነ ወደ እናንተ የመጣሁት ማለት ነው። እንግዲህ ፋሚሊዎችን ቪዲዮ እስከመጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፋሚሊያንስ እንግዲህ የአሁኑ ቪዲዮ እንዴት አያችሁት? እኔ አብዛኞቻችሁ አላያችሁትም እርግጠኛ ነኝ። እኔ ራሱ እንደተለቀቀ ነው ኖቲፊኬሽኑ እንደገባ ነው በቃ ያየሁትና የእሙሽን ደስታ ለማየት ሁላችንም ስላበቃኔ ክብሩ ይስፋ። የሁላችንም እናት ሺህ ዓመት ትኑርልን። እኛም እንደ ብሩኬ ወጣትነታችን ጊዜያችንን ተጠቅመን እናታችን ነጭ ሽበት ሳታወጣ ለማስደሰት ያብቃን። በቃ እኔ ሌላ ምንም የምለው ነገር የለም። ሁላችንም እናንተ ሰው ሀገር ለመልፋት ሄዳችሁት፣ የሰው ሀገር ሽንት ቤት የምታጠሩት፣ ሰው ሀገር ሄዳችሁ ከቀን ከሌት የምትለፉት እናታችሁን ለማገዝ፣ ፋሚሊዎቻችሁን ለመርዳት፣ ልጅ የወለዳችሁ ልጆቻችሁን፣ ቤተሰብ ያላችሁ ቤተሰባችሁን ለማስደሰት ነው እዛ ሄዳችሁት። መድኃኔዓለም እንግዲህ ልፋታችሁን የላባችሁን አትረፍርፎ ይስጣችሁና እናንተም እንደ ብሩኬ እናት አባታችሁን ፋሚሊዎቻችሁን ለማስደሰት ያብቃችሁ። ለሀገራችሁም በቃ በደስታ እንደፈለጋችሁ የምትሆንበት ወደ ኢትዮጵያ ሀገራችሁን በሰላም ያብቃችሁ። እኔ ሌላ ምንም አለ ማርያም። ዛሬ ብሩኬ በጣም አድርጎን ያስደሰተኝ በጣም ከልብ አድርጎ። ደስታችን ደግሞ ሙሉ እንዲሆን አብዛኞቻችሁ ኮሜንት ላይ እየጻፋችሁት ነበረ። ደስታችን ሙሉ እንዲሆን እሙሽዬ በያዘጇ እነዚህ ልጆች ብታስታርቅልን። ኤፍሬም ነበረ፣ ዊናም ነበረ፣ ፍጹም ኤቭሪቲንግ፣ ሌሎችም ጓደኞቹ አሉ። ዊናን ደግሞ በእነዚህ አይነት ጉዳይ አብዛኞቻችን በደንብ ነው የምናውቀው። በመንፈሳዊ ህይወቱ በራሱም ላይፍ ኤቭሪቲንግ በሌሎች ነገሮች ጎበዝና ጠንካራ ወጣት ስለሆነ እሱም አንድ ምሳሌ ሊሆን የሚችል ወጣት ስለሆነ ብሩኬና ሃይሚ ጋር ያለውን ነገር ከሙሽ ጋር ተነጋግሮ የማስተካከል አድቫንቴጁ ከዊና ጋር ሰፊ ነው ብዬ ተስፋ አደርጋለሁና የበለጠ ደስታችን አሁን እሙሽዬ እንዲህ ተደስታ በማየታችን የሚተሳሰብ ፋሚሊ በማየታችን ስለምንወዳቸው የምናከብራቸውን ሰዎች እንዲህ በደስታ ተሞልቶ ማየታችን በጣም የሚያስደስትና ደስ የሚል ነገር ነው ፋሚሊዎች። ስለዛ ይሄ ደስታ ደግሞ እጥፍ ድርብ እንዲሆን ሁሌም ደስተኞች ሆነን እንድንቀጥል ሁሌም እንድንስቅ ያ ምሳሌ የሚሆን ፍቅራችሁ ያ እኛን የሚያንገበግበንና እንደዚህ ወደን በየሰዓቱ እንድንመጣ የሚያደርገን ፍቅራችሁ ተመልሶ በሳቅ በጨዋታ እንደናያችሁ መድኃኔዓለም ያብቃን። እንደገና ደግሞ እንደምትመለሱ በጣም እርግጠኞች ነን አብዛኞቻችሁ። እኔ ፓወርፉል ሆኜ ደስተኛ ሆኜ ስሜታዊ ሆኜ እንደዚህ የምናገረው ወደ እናንተ የመጣሁት በጣም ስለምወዳቸው ስለማደንቃቸው እኔ መምጣቴ እኔ ቪዲዮ መስራት የሚያናዳችሁ ሰዎች ስላላችሁ ነው እኔ እንደዚህ ያልኩ ያለሁትና ልቡና ይስጣችሁ። ምንም ማለት አልችልም። በቃ እኔ ከልቤ ብሩኬና ሃይሚ ስለምወዳቸው ስለማከብራቸው የሀገሬ ልጆች ስለሆኑ በቃ ስለመሳሳላቸው ነው። እኔ ጸባቸው ስለሚቆረቁረኝ ደስታቸው ስለሚያስደስተኝ ብያቸዋለሁ ቅድም። በቃ ትንሽ ከሰሳቸው ስለሚያሳስበ ነው እንደ ሀሳብ ቆንጆ ነገሮችን እያነሳን እነዚህ ልጆች ወደ አንድነት ወደ እርቅ ይመራቸዋል የምላቸው ነገሮች ነው እያመጣን ያለ ነውና ይሄ መተሳሰብ ያለበትና ፍቅር ያለበት ፋሚሊ ነገ የበለጠ ደስተኛ እንዲሆን ብሩኬና ሃይሚን የሚያሳርቅ እንዲሆን እመኛለሁና አብዛኞቻችሁ ኮሜንት ላይ ስትናገሩ ነበር። ቀለበት ጠብቃችሁ የነበራችሁ እንደነበራችሁ የቤቱንም ካርታ እኔም ጠብቄ ነበር። ባይዜ ፋሚሊያንስ የቀኑ ቪዲዮ ላይ እንዳያችሁት የቤቱን ካርታ ጠብቄ ነበረ። ቀለበት ግን አላሰብኩትም። ምክንያቱም ያላቸው ጋፕ አሁን ላይ ለቀለበት
እንትን የሚጋብዝ አልነበረም እና ያንን አልጠረጠርኩም። አብዛኞቻችሁ ግን ቀለበት ጠብቃችሁ ነበር ሰርፕራይዝ ለማድረግ። እኔ ደግሞ በሀይሚ በኩል ነገሮችን የምጠብቀው ለምን አትሉኝ? አሁን ላይ ትንሽ ኢግኖር የማድረጉና ነገሮችን ዝም የማለቱ ወይም ደግሞ ኢግኖር የሚባለው ነገር አለ የሆነ ግዴለሽ የማድረግ ነገሩ ያለው ብሩኬ ጋር ስለሆነ ሀይሚ ብሩኬ የሚያስደስተው የሚወደው ነገር ሊሆን ይችላል። እስከዛሬም ሲፈልግ የነበረ ነገር ይችላል የሆነ ነገር ብቻ አለ አይደለ? እንደዚህ አይነት ደስ የሚል ፕሮግራም አዘጋጅታ የይቅርታ ፕሮግራም ማለት ነው ደስ የሚል ነገር በቃ እሱ ይቅርታዬን ይቀበለኛል ብላ የምታስብበት ራሱን የቻለ መንገድ። ምክንያቱም ብሩኬን በጣም ብዙ ጊዜ የምታውቀው ሰው ስለሆነች 3 እና 4 ዓመት የሚያውቁትን ሰው እንግዲህ የሚያስደስተውን ነገር ታጣለች ብዬ አላስብም እና እንደዚህ አይነት ነገር አዘጋጅታ ይቅርታ ብትጠይቀው ብሩክ የማይቀበልበት ምክንያት የለም ብዬ ማስበው ለዛ ነው። የማሰምርበት ጉዳይ ስለሆነ ፋሚሊያንስ የማሰምርበት ጉዳይ ምንም እምቢ የሚልበት ምንም ምክንያት የለም። በቃ እነዚህ ልጆች አንድ ላይ መሆናቸው የማይቀር ነገር ነው። ደስታቸውን ፍቅራቸውን እንፈልገዋለን። ዛሬ ያየነው ቪዲዮ ነገ በእነሱ ደግሞ እንዲደገም በጣም የምንፈልገው ነገር ነውና ብሩኬ እናትህን ሙሽዬን 1000 ዓመት ያኑርልን። እኔ ምን እንደምል አላቅም፣ ቃላት አጥሮኛል። አንተ እየሰራች የነበረችውን አንተን ለማሳደግ ለአንተ ለመሆን የለፋቻቸውን ነገሮች በኩራት ተናግረ ሳታፍርበት እንደማታፍርበት በግልጽ ተናግረ። ምክንያቱም ለእናንተ የሆነችው ነገር ስለሆነ ህይወታችሁን ለማቆየት እናንተን ለመምራት እናንተን ለማሳደግ ብለ የከፈለችው መስዋዕትነት በግልጽ ተናግረ ለእናት የቤት ስጦታ ማበርከት ማለት እኔ በህይወቴ አሁን ባለውበት ሰዓት የምመኘው ነገር ነው። ለእናቴ ከምንም ነገር በላይ በጣም ብዙ ነገሮች በተለይ ፋሚሊያንስ እና በቤት ኪራይ የሚሰቃዩ አብዛኞቻችሁ ገጥሟችሁ ወይም ደግሞ ሆናችሁ የምታውቁት ነገር ሊሆን ይችላል እና ከዛ አንፃር ደግሞ በጣም የሚያም ነገር ነውና እናትን በዚህ መልኩ ማስደሰት እኔ የትም አላየሁም። በቃ የትም እኔ አላየሁም። እናት አትገኝም እንደወፍ ቢበሯ ትንሹ የሚያለው በቃ እኔ ምንም አትገኝም በቃ እንደወፍ ቢበሩ ምንም ወርቅ ለሆነች እናት ደግሞ ከዚህም በላይ ይገባታል። እሙሽዬን ለመሰለች እናት እሙሽዬ ራሱ ለሀብ ሀሳቢነት ኑሯት ሀብ ያለበትን ነገር እስኪጨርስ ድረስ እዚህ እንዲኖር ሽፍት አደረገች እንደገና። በቃ የሆነ ፍቅርና መተሳሰብን በግልጽ ቁልጭ ብሎ የምናይበት ቪዲዮ ነበረ። ፋሚሊውም እንደዛው ብቻ ሁሉም ነገር ደስ ይል ነበር። ቅር የሚለው ፋሚሊያንስ ሁላችሁም እንደምታውቁት የሁለቱ ሀይሚና ብሩኬ መሀል ያለው ግንኙነት ነው ትንሽ ሻካራው ነው እንጂ የሚያስጠላው ሁሉም ነገር ሰላም ነው። በቃ ሁሉም ደስ የሚል ነገር ነው። ያዘጋጀው ፕሮግራም እኔ ቀን ላይ ልመጣ ነበር ነው ብሩኬ ከለቀቀ በኋላ ይሻላል ብዬ ነበር የሰማው ሰዓት ማለት ነው። ትንሽ ከአንድ ሰዓት በፊት ምናምን ቪዲዮን ከመለቀቁ 11 ሰዓት 10 ተኩል አካባቢ ሰምቼ ነበር እንደዚህ አይነት ወሬ ከጓደኞቹ ምናምን ያለ ጀለሶች ምናምን የምንገናኝ ሰዎች ስለሆነ የሆነች ነገር ቤት ሊያስመርቅ ነው ለሙሽዬ እኮ እንደዚህ አድርጓል ምናምን ስል እኔ በጣም የደነቀኝ እንደውም ለሀይሚም ለሙሽዬም በእኩል ታይም ማድረጉ በራሱ በጣም እየደነቀኝ ያለ ነገር ነው። በቃ ለእናቱን የገዙት ምናምን ብላችሁ ስታሰሩና ስታወሩ የነበራችሁ ሰዎች አሁን ምን ይዋጣችሁ? ይሄ ብሩኬ የተባለው ጀግና ወንድ ለሁለቱም ነው ይሄን ነገር ያደረገው ለሁለቱም። በቃ እንደ ንግስት ለሚወደስ ለሚያከብራት ለፍቅረኛውና እንደ ንግስት ለኖራት ለሚፈልጋት ለእናቱ ሁለቱንም በአንድ ድንጋይ ሁለት ወፍ ለሁለቱም ነው ገዝቶ በስጦታ መልክ ያበረከተላቸው። ለሁለቱም ሰርቶ ማለት ነው። ጽድት ያለ ቤት ለእናቱን የገዛው ስትሉ የነበራችሁ ሰዎች የት አላችሁ? አሁን ውጡ ነበራችሁ። ለዛ ነው እኔ እንደዚህ ያልኩ ያለሁት። ለብሩኬ ቆመን ማጨብጨብ አለብን። ልናከብረው የምንወደው አላማውን በተገቢ የሚኖር ወጣት ነው ብዬ እንድናገር እንድመሰክር አንድ ያስገድደኝ ነገር ይሄ ነው። በቃ በእኩል ታይም ይህን ነገር ማድረጉ በጣም የሚያስደንቅ ነው። ለሰው ለወሬው እንዳይመች ነው ያደረገው። ለወረኞቹ ማለት ነው። በቪዲዮ በቲክቶክ በሆነ ነገር የቆረጣችሁ ስቶሪ የነበራችሁት ለእናንተ ሁላ እንዳይመች አድርጎ ነው ይሄን ቪዲዮ የቀረጸው ዛሬ ለእናቱም ለአንቺም በተከታታይ። ይሄ ልጅ አይገባውም ትሉት። ይሄ ልጅ ኩራት አይደለ በራሱ የሚተማመን ጀግና ሰው አይደለም ብላችሁ የምታስቡት? ሀይሚ በቃ አሁን የትኛውንም ነገር ትተሽ ብሩኬ ጋር ያለሽ ሰላም ለማስተካከል ጥረት አድርጊ። እኔ ቅድም እንዳልኩት የሚያስደስተውን የሚወደውን ነገር ካንቺ በለጠ እሱን ቀርቦ የሚያውቀው የሚረዳው የለምና የሆነ ነገር መፍጠር እንደምትችይ በጣም እርግጠኛ ነኝ። ሰላማችሁም ወደ ነበረበት እንደሚመለስ በጣም እርግጠኛ ነኝ። ሁሉም ነገር ሰው ስለሚያወራ ሳይሆን እናንተ ስለምትኖሩት ማለት ነው። ሰው እንደሚያወራው አይደለም። እናንተ ግን ስለምትኖሩት እኔ በግልጽ በቃ ጀንትል ናችሁ። መናገርም መኖርም የምትችሉ ሰዎች ናችሁ። ብሩኬ በተለይ በራስ ያለው መተማመን የሚያደርጋቸው ነገሮች፣ ስራዎቹም ሁሉም ነገር ይመሰክራል። ሁሉም ነገሩ ማለት በደንብ አድርጎ የሚመሰክር ሰው ነው። በቃ ምንም እቺን ታክል ጥርጣሬ እሱ ጋር ሊኖር አይገባም። በቃ
እነ እዩ እነማንማ እነዚህን ይሄንን ዓላማ ለመሸርሸር የሚያውቁት ነገር ስለነበረ ነው። እንደዚህ አይነት ነገሮችን ለማበላሸት ነው ከስር መጥተው በሴራ መጥተው እንደዚህ አይነት ነገሮችን ለማበላሸት ሲጥሩ የነበሩት። ይሄንን ደስታ ለማጠልሸት ነው። በቃ መሀላችሁ ይኸው እኛን አሁን ደስተኛ እንዳንሆን ያደረገን አብዛኛው ኮመንት ላይ ማን እንደምታዩት ደስታቸው ሙሉ እንዲሆን ብሩኬና ሀይሚ መታረቅ እንዳለባቸው ይናገራሉ። በቃ አብዛኞቹ ኮሜንታተሮች ማለት ነው። አብዛኞቹ ደስታችን ሙሉ እንዲሆን ሁለታችሁ ታረቁልን። በሙሽዬ ደስታ በጣም ተደስተናል። እናት ሺህ ዓመት ትኑር። በጣም የምንወዳት የምናከብራት የምንሰሳላት እናታችን ናት። በቃ በሙሽዬም በኩል ይሁን ዊና እባክህ በሙሽዬ በኩል በቃ ከሙሽዬ ጋር ተነጋግራችሁ እነዚህ ልጆች ለማስታረቅ በቃ ጥረት ብታደርጉ ደስ ይላል። በቃ ደስታችሁ ምን እንዲሆን ይያሉ እኔ እንደ ፋሚሊም ነው እንደ ራሴም ነው እያወራሁት። ቤተሰቦች ብሩክና ሀይሚን የሚወዱ ፋሚሊዎች የሚያሳዩትን አይነት ማለት ነው። እና ፋሚሊያንስ እኔ በጣም ደስ ብሎኛል። ደስ ያላችሁ ሁሉ ዛሬ ብሩኬ ጀግና መሆኑን በኮመንት ታሳውቁኛላችሁ። የጭብጨባ የጀግንነት በቃ የጀግንነት ምልክት ብቻ መጥፎ ኮመንቶች ምናምን አያስፈልጉም። ፋሚሊያንስ እኛ የምንፈልገው የነሱን ፍቅር አንድነት እስከሆነ ድረስ እኛ እነሱን የምንወድ ሰዎች ሁላችንም አንድ ላይ ነው። ከጎጠኝነት ከወገኝነት መውጣት አለብን። በቃ ሁላችንም አንድ ሳይድ መያዝ የለብንም። ሁላችንም የሁለቱን አንድነት እስከፈለግን ድረስ ማለት ነው። እና ዛሬ በጣም የሚያስደስት ቪዲዮ ነበረ። ብሩኬ እናትን 1000 ዓመት ያኑርልን። የሁላችንም እናት 1000 ዓመት ትኑርልን። በቃ እኔ ከዚህ በላይ ምንም አይደለም። ብሩኬ ጀግናችን፣ ለኛ ትምህርት፣ ለኛ አስተማሪ አርአያ ነህ። ሁሌም እንደምታስተምረን ደግሞ እርግጠኞች ነን፣ እንተማመንብሃለን። እኔ ለዛሬ ነበረኝ ፋሚሊ ቆይታ ይሄን ይመስላል። የተደሳችታችሁ በሙሉ ደስታችሁን ኮሜንት ላይ ሳውቁኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።